ሰላም አሁን ላይ እንግዲህ ከአቶ ደረጀ ጋር እያወሩ ነበር። ምክንያቱም አሁን ላይ ሰላም እዚህ ቤት የማትወጣውና የምትጠብቀው ነገር ቢኖር አንድ ልጇን ነው። ምክንያቱም አሁን ላይ እንግዲህ ዳጣ የሷ ልጅ እንደሆነ አቶ ደረጀ አልነገራትም። ነገር ግን ሁሉም ነገር ሰላም እንደሆነና አንድ ቀን ደግሞ ለሰላም ያንን ልጇን እንደሚያሳያት ነው። ነገር ግን ይህንን ነገር ደግሞ በማሳየት ውስጥ ትዳሩ እንዳይበተንና ሁሉም ሰው ከሰማ እንግዲህ ጥሩ ላይሆን ይችላል ብሎ ነው እየነገራት ያለው። ስለዚህ አቶ ደረጀ አሁን ላይ እንግዲህ ዳጣ መቼም የሰላም ልጅ መሆኑን እሱም ተረድቶ አውቋል ብዬ ነው የማስበው። ስለዚህ አሁን ላይ ሰላም እንግዲህ ደረጀን እየጠየቀችው ያለችው ነገር ምንድነው? ልጄ የት ናለች? የት ነው ያለችው? በህይወት አለች ወይስ የለችም? እንደገና ደግሞ መች ነው ልታሳየኝ የምትፈልገው ልጄን እያለች ነው እየጠየቀች ያለችው። ስለዚህ ይህንን እያወሩ እንግዲህ አሁን ላይ በር ተከፍቶ የመጣ ሰው አለ። እንግዲህ ይህንን ነገር ሁሉ የምትከታተለው ማነች? አቢጌል ነች። ምክንያቱም አቢጌል ሰላምን ስለምትጠረጥራት እንደገና አቶ ደረጀንም ስለምትጠረጥረው ዳጣ የአቶ ደረጀ ልጅ ናት ብላ ስለምታስብ ዲኤንኤ ብታስመረምርም ነገር ግን አሁንም ቢሆን አላመነችም ማለት ነው። ስለዚህ አሁን ላይ እንግዲህ እንደሚታወቀው አቶ ደረጀ የዳጣ አባት ነው ብላ የምታስበው ማለት ነው አቢጌል። ምክንያቱም ከዚህ በፊት በተደጋጋሚ ጊዜ እንግዲህ አቢጌል ይህንን ነገር በጣም በብዙ ነገር ስታመሳክር ነበር። ስለዚህ አሁን ላይ ደግሞ እንግዲህ ያንን በር የከፈተው እንግዲህ እናትየው ወይዘሮ ማርታ ነች ወይስ አቢጌል ነች ተከታትላ ይህንን ነገር የሰማችው አቶ ደረጀና ሰላም ሲያወሩ ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ዳጣ ክፍል 38 ቶሎ እንዲለቀቁላችሁም ኮሜንት ላይ ክፍል 38 ቶሎ ይለቀቅልን በማለት ይህን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ አቢጌል አቶ ደረጀ ለምን እንደተናደደና ለምን እንደተበሳጨ እንደዚህ ያስኮነው ጉዳይ እኔ ያውቃለሁ በማለት ልታወራ ነበር ማለት ነው አቢጌል። ነገር ግን አሁን ላይ እንግዲህ አቢጌል ሳትናገር እናትየውም ወይዘሮ ማርታ አቢጌል ሳታወራ አቶ ደረጀን ይዛው ሄዳለች ማለት ነው። ነገር ግን አቢጌል ልትናገረው የፈለገችው ነገር ምንድነው ብላችሁ የምታስቡት? ምክንያቱም በዛ ጨዋታና በዛ በዓል ላይ እሷ ያንን በዓል ልታደፈርስ ጥግ ላይ ደርሳ ነበር። እነሱ ወይዘሮ ማርታ አቶ ደረጀን ይዛው ባትወጣ ኖሮ ማለት ነው። ስለዚህ ወይዘሮ ማርታ ያደረገችው ነገር በጣም ትልቅ ነገር ነው። ትዳሯን ስለምታከብርና ትዳሯ አደጋ ላይ እንዳይወድቅ በጣም ብዙ መስዋዕትነትን እየከፈለች ያለችው ወይዘሮ ማርታ ነች። ነገር ግን አሁንም ቢሆን አቢጌል ወይዘሮ ማርታን ተከትላት ብዙ ጥያቄዎችን እያነሳችባቸው ነው። አሁን ላይ ዳጣ አቶ ደረጀን አባቴ እያለችው ነው። እንደገና ደግሞ አሁንም ቢሆን ዳጣ ጎዳና ላይ እንዳደገችና መቼም ቢሆን ድሬዳዋ እንዳልተወለደች ነው እየነገረቻት ያለችው። እንደገና ደግሞ ዳጣ አሁን ላይ ለሰላም የደበቀቻት ሚስጥር እንዳለና ለናታን የነገረችው ሚስጥር አለ እያለች ነው። ስለዚህ ይሄን ሁሉ ነገር እንግዲህ ለወይዘሮ ማርታ የምትነግራት ለምንድን ነው? ዳጣን እንግዲህ ከዚህ ቤት እንድታባራትና መረጃውን ወይም ደግሞ አሁን ላይ አቢጌል የምትፈልገውን ነገር ወይዘሮ ማርታ እንድታግዛት ብላ ነው። ወይዘሮ ማርታ ከዚህ በኋላ እንግዲህ ከአቢጌል ጋር አብራ ትሰራለች ብዬ አላስብም። ምክንያቱም ከዚህ በፊት አይታታለች አቢጌልን ከዚህ በፊት በብዙ ነገር አይታታለች። ምክንያቱም ዲኤንኤ እስከ ማስመርመር እንኳን ድረስ ሄዳ አቢጌል እንዳልተሳካላትና ዳጣ የአቶ ደረጀ ልጅ እንዳልሆነች ዲኤንኤ ውጤቱ ምስክር ሆኗል ማለት ነው። ስለዚህ አሁንም ቢሆን ወይዘሮ ማርታ አቢጌልን ከዚህ ነገሯ እንድትቆጠብና መቼም ቢሆን እንደማታምናት ነው እየነገረቻት ያለችው። ነገር ግን አሁን ላይ ለአቢጌል ስትል አርጁንን እንግዲህ እነ ወይዘሮ ማርታና አቶ ደረጀ አሳስሮታል ማለት ነው። ከዚህ በኋላ እንግዲህ አርጁን አቢጌልን ይከታተላታል ብዬ አላስብም። እንደሚታወቀው አቢጌልን ስለሚያስቸግራትና ስለሚከታተላት እሱን ደግሞ እንግዲህ አቶ ደረጀና ወይዘሮ ማርታ በመሄድ በእስር ቤት አስቀድደውታል ማለት ነው። ስለዚህ አሁን ላይ አቢጌል ነፃ ነች። ነገር ግን ናታንን ለማግኘት ዳጣን ከዚህ ቤት ማውጣትና ዳጣን ከዚህ ቤት እንድትባረር ነው ፍላጎቷና ሐሳቧ ማለት ነው። እንግዲህ የአቢጌል ሐሳብ እንግዲህ ወደፊት ይሳካል ወይስ አይሳካላት? ምክንያቱም አቶ ደረጀ እንግዲህ ማርታና አቢጌል በሚወዱ ሰዓት ሲመጣ ደንግጣ ነው እንግዲህ የወጣችው ማለት ነው። ምክንያቱም አቶ ደረጀ እንዲያውቅባትና አሁን ላይ የምታስበውን ነገር ቢሰማ ምን እንደሚያረጋት ግልጽ ነው ማለት ነው። ስለዚህ አቢጌል አንዳንዴ ጥፋት አለባት። ያ ጥፋቷን ደግሞ
ማንም ያውቅባት ዳጣና ሰላም ነች። ስለዚህ ዋጋዋን ማግኘት አለባት ብዬ ነው ማስበው። እናንተም እስቲ በአቢጌል ጉዳይ ላይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። አሁን ላይ እንግዲህ ሰላም ዳጣ ከናታን ጋር እንድትሆን የምትፈልገው፣ ናታንም እንግዲህ ከዳጣ ጋር እንዲሆን ነው የምትፈልገው። ሁለቱንም ነው የምትመክራቸው ሰላም አሁን ላይ ናታን ዳጣን እንዲወዳትና አብሮ እንዲሆኑ፣ በዚህ በኩል ደግሞ ዳጣንን ደግሞ ለምን ናታን እንዳያመልጥሽ እያለችው ነው። ናታንም ደግሞ እንግዲህ አሁን ላይ ተፍተፍ እያለ ነው። እሷን ወስዶ እየጋበዛት እንደገና የሆዱን እየተጫወተ እየነገራት ነው ያለው ማለት ነው። ዳጣም አሁን ላይ ሳትወደኝ አትቀርም እያለችው ከናታን ጋር እየተጫወቱ ነው። ናታን አሁን ላይ ዳጣን ቢፈራትም ዳጣ ግን ናታን አሁን ላይ በሚያደርገው ነገር የገባት ይመስለኛል። ስለዚህ አሁን ላይ እንግዲህ ዳጣ የምትንቀራፈፍ ከሆነና ናታንን የማትረዳው ከሆነ እንደና አቢጌል አይነቱ አፈፍ እንደምታረግበት ግልጽ ነው። ስለዚህ ዳጣ በኔ በኩል አሁን ላይ መዘዝ የለባትም ብዬ ነው ማስበው። አቢጌልን የማይፈልጋት ከሆነ ናታን መብቱ ነው። ስለዚህ ዳጣን የሚፈልጋት ከሆነ ዳጣ ደግሞ ለናታን ስሜት ካላት ይህንን ነገር መደበቅ አያስፈልግም ብዬ ነው ማስበው። ለአቢጌል ስትል ብዙ መስዋዕትነትን ከምትከፍል እንግዲህ ናታንን በማውራት ከናታን ጋር አንድ ላይ ቢሆኑ አሪፍ ነው፣ በጣም አሪፍ ነው ብዬ ነው ማስበው። እስኪ ናታንና ዳጣ አንድ ላይ ቢሆኑና ቢገናኙ የምትሉ እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ አቶ ደረጀ እንደሚታወቀው ሰላምን እየሸሻት ነው ያለው። ሰላምም ገብቷታል። ለምንድን ነው የምትሸሸኝ እያለችው፣ ምክንያቱም ልጄን የት ነው ያለችው ስለምትለውና ስለምትጠይቀው ማለት ነው። አሁን ላይ ግን ይህንን ነገር እሱ በሆዱ መያዝ ነው የፈለገው። ምክንያቱም አንደኛ ይህንን ነገር መናገር ያልፈለገበት ምክንያት ሰላም እርጉዝ ነች። ይህንን እርጉዝ ሆኖ ደግሞ መናገር አልፈለገም። እርግዝናዋ በሰላም እንዲጠናቀቅና ከወለደች በኋላ ያንን ነገር ሊነግራት አስቧል ማለት ነው። ለዛ ነው እንግዲህ ትንሽ ጊዜ ስጭኝ ያላት። ስለዚህ ሰላም እንግዲህ አቶ ደረጀን ልትረዳው ይገባል ብዬ ነው ማስበው። አሁን ያለችበት ሁኔታ በጣም ከባድ ነው። ሴንሲቲቭ የሆነ ነገር ነው ማለት ልጅ በሆዷ እስከያዘች ድረስ መጠንቀቅ አለባት። ለልጁ እንግዲህ እንክብካቤ ልታደርግ ይገባል ብዬ ነው ማስበው። ስለዚህ እንግዲህ አሁን ላይ ይህን ነገር ከግምት ውስጥ በማስገባት አቶ ደረጀን ከምትጨቀጭቀው እሱም አንድ ቀን እንግዲህ ወስኖ ለማሳየት ስላሰበ ሰላም አሁን ላይ እንግዲህ ብትረጋጋ ይሻላል። ምክንያቱም ይህንን ነገር ሌላ ሰው ከሰማው እንደፈረው አሁን ላይ በሩን የከፈተው ሰው የሚያወሩትን ነገር ከሰማና የሆነ ነገር ከተፈጠረ ለአቶ ደረጀም ለቤተሰቡም ወይዘሮ ማርታም ይህንን ነገር ከሰማች በጣም ከባድ ነገር ሊፈጠር ስለሚችል አቶ ደረጀም ይህንን ነው የሚፈራው። ቤተሰቡን ይፈራል። እንደገና ትዳሩን እንዳይበጠበጥበትና የሆነ ነገር እንዳይሆንበት ስለሚፈራ አሁን ላይ ሰላም ለምትጠይቀው ጥያቄዎች በሙሉ እሷን እንድትረጋጋና አንድ ቀን ግን እንደሚነግራት ነው ለሷ ያሳወቃት ማለት ነው። ነገር ግን እንግዲህ አቶ ደረጀ አሁን ላይ ልክ ነው ብላችሁ የምታስቡት? ምክንያቱም በጣም ብዙ አመት ሆኗታል ልጇን ሳታይ። ነገር ግን አሁን ላይ ልጇን አቶ ደረጀ ዳጣ እንደሆነች ስላወቀና የጠፋችው ልጅ ስለተገኘች ወይም ደግሞ እስከዛሬ ድረስ ያልተገኘችው ልጅ ስለተገኘች አሁን ላይ ለሰላም መናገር አለበት ወይስ የለበትም? ወይስ አሁን ላይ ልጅ በሆዷ ስለያዘች ነገሩን ያዝ ማድረጉ ትልቅ ነገር ነው ብላችሁ የምታስቡት? እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ዳጣና ናታን አሁን ላይ አሪፍ ጊዜ ያሳለፉ ይመስለኛል። ምክንያቱም አቢጌል ስለሌለችና ብቻቸውን ስለሆኑ አሁን ላይ የሆዳቸውን ያወራሉ ብዬ ነው ማስበው። ምክንያቱም አሁን ላይ ሰላም የምትላቸውን ነገሮች በሙሉ እየተነጋገሩ፣ ምክንያቱም ሰላም እንግዲህ ዳጣን ናታን የመሰለ ልጅ እንዳያመልጥች ስላለቻት እሷም ናታንን እንዲያመልጣት ስለማትፈልግ፣ ናታንም ደግሞ እንግዲህ ዳጣን በምን መልኩ ቀርቤ ነው የራሴ ላደርጋት የምችለው ወይም ደግሞ ከአቢጌል ርቄ ወይም ደግሞ አቢጌልን እንደማልወዳት ለዳጣ ነግሬ ዳጣን የራሴ እንዴት ነው ማድረግ የምችለው የሚለውን ሁሉንም እንግዲህ እያወሩ ነው የሚገኙት። ምክንያቱም ውሃንና እንግዲህ ምጥንን አስቀምጠው እነሱ አብረው ወጥተው አቢጌል የሆነ ነገር እንዳታስብ ለነሱ የሆነ ነገር እንገዛላቸዋለን በማለት ዳጣና እንግዲህ ናታን
በጣም ጥሩ ጊዜ አሳልፈዋል ብዬ ነው ማስበው። ነገር ግን ዳጣ ናታን በጠየቀላት ጥያቄ ወይም ደግሞ ባነሳላት ሀሳብ ሳትስማማ ወይም ደግሞ ስላፈረች ያንን መልስ ልትመልስለት አልቻለችም ማለት ነው። ነገር ግን አሁን ላይ ጉዳዩ የማን ነው? አቶ ደረጀ ለሰላም ያወራላት ወሬ ላይ በሩን ከፍቶ የነበረው ወይም ያንን በር ተደብቆ እየሰማና እያዳመጠ ነበር የሚለው እስቲ ትንሽ ያስፈራል ብዬ ነው ማስበው። እናንተ እስቲ ማን ይመስላችሁ? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በዛሬው በዳጣ ክፍል ያላችሁን የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ ሳታደርጉ እየተመለከታችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።